የሚያምረው ላለው እንደው የሆነ ነገር እንደው ሲገባ ምናምን ካልሆነ በስተቀር ነው የሆነ ነገር ሲለብሱ ልብስ ለብሰው ካልሆነ በስተቀር እኮ ተንዘላዝለውማ ስታያቸው ከነገር የውጭ ወይ ገላቸውን ሲታጠቡ ምናምን ስታያቸው እኔ አልወድም። በቃ አልወድም። ሴት ልጅ እኮ ሺ ቢዩቲፉል እኮ ናት ሴት እኮ። ራቁቷን ሆነች ለበሰች፣ ወፍራም ሆነች፣ ቀጭን ሆነች። ይሄ ነገሯ እኮ እንዲህ እኮ ነው። በቃ እንዲህ እንትናቸው እኮ እንዲህ ነው። የእነሱ እኮ እንዲህ ነው። ለምንድን ነው እኛ የምናፍረው? ቡልሽት አናፍርም። እኛ ንገሯቸው። አናፍርም። እንዲያም ብንለቀው እናንተን ሲያስጠላ ከጥቁረቱ ከምኑ ደግሞ የኛን ጥቁር ይላሉ። የእነሱ ነው እንጂ ጥቁረቱ ሰውነታቸው በለደውና ወይ እንዲህ ያለ ይሆናል ወይ እግዚአብሔር ምስክሬ ነው እኮ የሚያምር ቃይታችሁ ታውቃላችሁ። እኔ አላውቅም። እኔ ብዙ አይቻለሁ። እንደውም ምናልባት አያምርም። ዘልዛላ ከነስማችሁ እኮ ዘልዛላ ነው መባል ያለባቸው። ምን አባታቸው ነው እኛን የሚያስፈራሩን? በራቆት እቃ ምናምን አይስወ እኔ ግድ የለ እኔ አልፈራም። ሲያምር እኮ ልብሳችን ሲያምር አቀማመጧ ራሱ ሲያምር አያምርም? አቀማመጧ የእነሱም ያምራል ይባላል። የሆነ ሊወድቅ የደረሰ የስልክ እንጨት የመብራት ኃይል ይመስል ሲያስጠላ እኮ ግን የሚያስጠላ በተለይ ተኝቶ ምናምን መጠን የሚያስጠላ ምን አባታቸውን እኛን የሚያስፈራሩ መዳም ለምን ነው ምትሽ ሙጆች ፓንት ሲለብሱ ፓንት ካለበሱ እነሱ ማየት እኮ በጣም ከባድ ነገር እኮ። እንዳትፈሯቸው። ኧረ ዝም በይ እባክሽ። የእኛ ሲያምር ከሳሎን ቤት ጀምረሽ እስከ መኝታ ቤት ድረስ በጣም ነው የሚያምረው። ምንም ጌታ ሆይ የለም። እውነታው ይሄ ነው። በደንብ ይዋቸው እስቲ በደንብ ይዋቸው። ሙጃ ሁላ ወይ እግሩ ቀጭን ይሆናል ወይ ቦርጩ ሸፍኗል። የኛ ቦርጩ ቢሸፍናትም እኮ ምንም የምትሸፈን ነገር የላትም። ታምራለች። እግዚአብሔር ምስክሬ ነው። እንዴ በቃ እንትን አለ ይሄ ሪታንተ ሙጃ ዘልዛላ በሏቸው። ብትሰድበን ከእናንተ የበለጠ የሚያስጠላ የለም። እግራቸው ወይ ሆነ ሞቀያ የሚመስል ደግሞ እኮ በብዛት እኮ ስፖርተኛ እንኳን አይደሉም። እንደ ዋናተኛ እንደ ቦዲ ቢልደር ነው። ቦርጩ በዚህ ላይ እኮ አርጎ እኮ ነው የሚሰድበን። ቦርጩ በዚህ ላይ ያደርግን አንቺ ምናምን ሲል ዝም ብዬ እኔ እንትኑን ነው የማየው። እግዚአብሔር እንደዚህ አይነት ወድ እኔ ቁጭ ብሎ የሚሳደብ ከሆነ እንትኑን ነው የማየው፣ መልኩን አይደለም። በቃ እንዲሆነ ነገሩ በቃ ሊሆን ቋጠሮ ነው የምትመስለኝ። በቃ ልንኳይችን ነገር አደራ ላከሌ ስጥ የተባለ ነው የሚመስለው። ላይ ላይ የተፈጠረ አይመስልም። አንተና አጣለዛ ይጣ እናንተ የሚያምረው ብራችሁ ምናምን ለሀገር ስትሞቱ ብቻ ነው እናንተ የምታምሩት። ወንድ ሲሆን የሚያምረው በቃ ሲያከብር፣ ሴትን ሲያስከብር፣ በቃ ወንድ ማለት ወንድነቱን ሲያሳይ ነው እንጂ ከሴት ጋር ቁጭ ብሎ ኦኮቴ ወንድ ዝም ሲል ነው የሚያምረው። ወንድ ሲሰራ ነው የሚያምረው። አይደለ እንዴ ልጆች? አይደለም? ኮንቨርሴሽን አባውት ቢዩቲ ቲፕስ yes about AI ማይ ፊቢያ የሆኑብናል። ኮንቨርሴሽን about beauty yes ደግሞ በጣም እኮ ቁጥጥር በዝቷል አሉ። ይሄ ነገር የኛማ ባለችበት ይመቻት። ኧረ በደንብ ይመቻት። ሊያስፈራሩን ይፈልጋሉ። ድንበራ ቁጥቁጡ የእናንተን ብናሳይ ከነ መንዘላዘላችሁ ማውራቱን እኮ ያወሩ፣ ግን ሲያስፈራሩ ተጫዋች እኮ ምናምን ነው ደስ ይላቸዋል። ወንድ ሲጫወት ምናምን ግን የሚያስፈራሯትን ነገር ግን አትመቸኝ። ማስፈራራት ኖ ሞር። ወንዶች ማስፈራራት አይቻልም። ሂድና እንትንን አስፈራራ። ማስፈራራት ኖ ሞር በሏቸው። ኖ ሞር ማስፈራራት።
እናቴ ወዲህ ፀሐይ ወጣለች። ዛሬ ልንቆላ ነው። በቃ እንቆላለን ዛሬ። በመቆላት ታሪክ የዛሬው ቀን የኔ ቀን ነው። እቆላለሁ እስከ ነገ ጠዋት ድረስ ቀን አለኝ። 24 hours ፍሪ ነኝ። ነገ በዚህ ሰዓት ስራ ገባለሁ። ያ በቃ እቆላለሁ። በቃ ፍን እላለሁ። ፊልም እንደሚለው ያ መጋጃ ፉን እላለሁ። ፀሐዩ ደስ ሲል ምንድን ነው የተቀባሽው? ላሳያችሁ። ባሳያችሁ የተቀባሁትን ማስኩን ባሳያችሁ ሰው ትሆኑ ነበር። የእናንተ አምላክማ ይደፋኛል። ላሳያችሁ እስቲ እንዴት እንደሚያምር ለጋችሁ። ያው ነው አይደል? የሳምሪ እናት ሰላም ነሽ ወይ? ሰላም ነኝ። ቆንጆ እንድታገኙታላችሁ። አንዳንድ ፕሮዳክት እኮ አታገኙትም፣ ግን በጣም ቆንጆ ነው። ብሯ ትንሽ ትወደዳለች፣ ግን ምን ተወደደ? ይኸው ስንት አመት ሆኖታል። አመት አልቀባውም መድኃኒዓለምን ረስቼው። አሁን እኮ ዛሬ ስለምወጣ አልኩኝና ስለምወጣ ያ እወጣለሁኝ። ግን እንትን ምንድን ነው ስሙ? ምንድን ነው የፊት ክሬሞች ምናምን ገዛለሁ፣ አዲስ ምናምን እነዚህ ማስኮችን ገዛለሁ። ይሳ ልክ ሳ አገኘሁት። እንዴ ነሽና በጣም አሪፍ ማስክ ነው ደግሞ በጣም አንዷ 60 ዩሮ ነው ምናምን ተሸጠ፣ ትንሿ ማለት ነው። እና ግዙት። ወንዶቹ ላይ ወርጄባቸዋለሁ። ዛሬ ሲያባረሩኝ ነው የሚሆኑት። ትናንት የዛሬ ሳምንት ሴቶቹ ላይ ነበርኩ፣ አሁን ወንዶቹ ላይ። ቆንጆ ነኛል። ያለ ምክንያት መሳደብ ነውር ነው። አዎ ትክክል። ያለ ምክንያት መሳደብ ነውር ነው። ግን የሚገርማችሁ ነገር ሁል ጊዜ ዴኳችንን ለምንድን የማንንከባከበው? ለዚህ እኮ ነው እዚች ጋራ ይላቸው። አያችሁ ምንም አንሰጠው ችግራችን። አሁን እኔ ዝም ብዬ ወይ ጫልቱዬ አግኝቸው ነው ይህንን ስም ከዚህ በላይ ነው የተጠቀምኩት። ለነገሩ ይህንን ነው የተጠቀምኩት፣ ፊቴን በሙላት ተጠቀምኩኝ። አያችሁ ግን እዚህ ጋር ለምን ቶሎ እንደሚያረጅ ታውቃላችሁ? ከፊታችን ይልቅ አንንከባከበውም ዴኳችንን፣ አንገታችንን አንንከባከበው። ችግር ከኔ ጭምር። ቻርጅ የለኝም። የሚገርማቸው ነገር ኦኬ፣ ማስኩ ይሄ ነው። የቤኔፊት የሚባሉ ብራንድ ታውቁታላችሁ? ይሄ የእሱ ነው። በጣም አሪፍ ማስክ ነው። 30 ዩሮ ከ40 ምናምን 30 ዩሮ ይሁን 60 ዩሮ ይሁን አይዶ ነው። ብዙት በጣም አሪፍ ማስክ ነው። ብዙ ሰው ይወደዋል። ኦኬ አሁን እንደዛ ነው። ከንፈርሽ ደርቆ ናሳሙ ናሳሙ። ምን አባ ታዲያ ያልተሳመ ከንፈሬው ስንት አመቱ እንዴት አይደርቅ? እኔ ፕሌን ካልገዛችሁልኝ አላስምም ብዬ እንደ ቀብድ ይዣታለሁ። አንተ ትመጣ ከንፈርሽ ደርቆ። ይሄ ደግሞ ቆንጆ እንትን ነው። ደርቋልማ አየሁት እኮ እኔን ራሴን እየቆረቋረኝ ደርቆ። እናሳሙ እና ጎበዝ ወንድ ከሆንክ ከንፈርሽ ደርቋል እና ምን ላድርግ እኔ በቅ ብሎ ሀሳብ የሚሰጠኝ ሰው ነው ያስጠላኝ። ዛ ከንፈሬ ብቻ መሰለ ያልደረቀበት ሆቴል ያልደረቁ አካባቢዎች የሉም፣ ደርቀዋል። ምክንያቱም እንትን ያስፈልጋል። ገብተዋል። ይሄ ምንድነው የሚታደስ ነገር ምንድነው የሚባለው? ኖ ሄደሻዊ ምንድነው የሚባለው? ጋራጅ ያስፈልገዋል። ሞተር መታደስ አለበት። ዘይት ኦይል ያስፈልገዋል።
ገባክ እየመጣህ አትበል ሙጃ። መብላቱን በላን መጠጣቱን ጠጣን፣ መጨረሻችን ምን ይሆናል ብየዋለሁ። አንድ ጓደኛ አንዴ ምን ሆነ መሰላችሁ? ነግሬያቸዋለሁ፣ ዩቱብ ላይ ነግሬያቸዋለሁ። እዚህ ሀገር አንድ ጓደኛ ነበረና ከዛ ነግሬያቸዋለሁ ይህንን ታሪክ። አርብ ቀን እኔ አርብን በጣም ነው የምወደው በነገራችን ላይ እና ድሮ ነው እንደመጣን አካባቢ። ከዛ ስደዋውልላቸው ወንዶቹ ቺክ ምናምን ጠብሰው ምናምን ነገር አንዱ እንዲህ ቦታ ነኝ ምናምን ሲል እሱ ጋር ደወልኩለት እና ምን እያደረግክ ነው ምናምን ስል እባክሽ አንዷ ቺክ እመጣለሁ ብላኝ በቃ አልጋዬን አንጥፌ ቤቴን ምናምን አላሁን ሚኒ ጌታ ስወደው ነባዩ ንለው ስሙን ጠራሁት በኢየሱስ ስም። አም ሶሪ አስ ማይ ፍሬንድ ኦኬ ችግር የለውም። እና እኔ ደግሞ የዛለት ነው ረፍቴ። ከዛ ምን እያደረክ ነው ስለው ቤት አጽድቼ በቃ እንዲያድርጌ ምናምን ምን እንደማደርግ አላውቅም። አንዷን ቺክ ቤቴ እንትን ብያታለሁ ቀጥሬያታለሁ ምናምን አለ። ኦኬ አንተም እንግዲህ እሱ በታሪክ ብቸኛ ነው ሁል ጊዜ በቃ ማናችንም ነው ጦልበ ነው የምንሄደው። በነገራችን ላይ ማለት እንደዚህ ቺክ ምናምን አያገኝም እንትን አይ በጣም ይሰራል ልጅ አያገኝም ሳይሆን እንትን የለውም። የዛሬታ ግን ስንደውልለት እሱም ወንድ ደግሞ ያስፈልገናል። ከዛ በቃ ተስፋ ቆርጠን ምናምን ነገር እኔ ለባብሼ ምናምን ቆይ ለምንድን ነው የሆነ ቦታ ሄጄ ካፌ ጠጥቼ ምናምን ማንመጣው ምናምን ብዬ ስል ደወለልኝ። ወደ ማታ ላይ ደወለልኝ ምናምን ብለዋል። ኧረ አንቺ በእናትሽ ቀረች እኮ ምናምን ነገር አለ። ከዚህ ጊዜ ኧረ በቃ ምን ነው ምናምን አልኩትኝ። በቃ ቀረች ይኸውልሽ ምግብ ሰርቼ ዋይን ገዝቼ ምግብ ሰርቼ አልጋዬን በቃ ቤቱን እንግዲህ አስባችሁታል። በጣም ቤቱን አጽድቶ ማለት ነው። ቤቴን አጽድቼ ምናምን ነገር የለት ቀረች አለ። በቃ አስደግፈኝ ቀረች ምናምን ሲል ጊዜ እና ምን ሻለ በቃ እንውጣ ምናምን አለኝ። ከዛ እንውጣ እንደዚህ ነይና ምግብ ሰርቻለሁ። እንዲያውም ምግብ ሰርታል ስለ ምን የመሰለ ጥብስ ሰርቻለሁ ምናምን አለ። ኦኬ አልኩኝና ተነስቼ ሄድኩኝ፣ ታክሲ ሄድኩኝ። ከዛ በጣም ዘንጫለሁ እኔ ራሴ። ከዛ እግዚአብሔር ምስክሬ ነው ጠረጴዛው እንዴት እንደሚያምር አበባ አስቀምጠው ምናምን ነገር በቃ ደስ የሚል የለም ምናምን ነገር ቁጭ ብሎ ከዛ ስገባ እንዴት ያምራል። አልጋው ላይ አበባ አለ፣ ጠረጴዛው ላይ አበባ አለ ምናምን ነገር አይ ነፍሴ ምናምን አልኩትኝና እንዴት ነህ ደህና ነው ምናምን አልኩትኝ። ሳምኩትኝ ምናምንና በቃ ስላልተመቻት ሳትደውል ምናምን ነገር አለ። ያ በቃ አስደግፋ ቀርታለች አልኩኝ። ልክ እኔ እሷ ልትቀመጥ የነበረችበት ቦታ ላይ የቱ ጋር ነበር የምትቀመጥበት የፈለግ ስል እዚህ ጋር ላይ እሱ ጋር ተቀመጥኩኝ። ከዛ ቁጭ አልኩኝ፣ ቦርሳዬን አስቀመጥኩኝ እና ደግሞ በቃ የለበስኩት ልብስ ራሱ አይስወር የሆነ ትዝ ይለኛል ሲልቨር በጣም የሚያምር ልብስ ነው የለበስኩት። እኔ ነኝ በቃ ዲኤት ያለኝ የሚመስለው። ከዛ ጥብሱን አመጣልኝ፣ እንጀራ በተቆራረጠ ዳቦ አድርጎ ምናምን አመጣልኝ እና ከዛ በላን። ከዛ ዋይኑን ከፈትን ጠጣን በላን እና በቃ ተጫወትን ምናለን እና አሁን ሰዓታችን እየደረሰ ነው። እንደ ዳንኪራ የምንጨፍርበት ያለችን አርብ ቀን ናት። እንግዲህ አልኩት ከሴትዮዋ የምታገኘውን ነገር በሙሉ አድርጌያለሁ አልኩት። ሁሉንም አድርጌያለሁ። እንዴት ነው ታዲያ ወደፊት ነገራችን ፊውቸራችንን እንዴት ነው የምታየው? እንግዲህ አንድ ሴት የምታወራውን ነገር ከወንድ ጋር በሙሉ አወራ። አሁን የቀረን እንግዲህ አልኩትኛው የሚቀጥለው ኔክስት ፓርትቱ እዛ አልጋ ላይ ሄዱ እዛ አልጋ ላይ ሄዶ እንግዲህ የመጀመሪያው እንግዲህ ኪሲንግ ነው። እሱን ላረግልህ አልችልም የኔ ወንድም፣ በጣም ስለምንተዋወቅ በጣም ስለምንግባባ አቶ አከሌ አሁን ለጊዜው ሶቶ ልግባና እግዚአብሔር ሞተ በሳቅ በቃ ሞተ። አሁን አልኩትኝ በቃ ሶቶ ገብተን ውጭ ወተን አረቄያችንን እንጠጣ። እሱ ብቻ ነው አንተ አረቄ እኔም አረቄን እንጠጣና እንግዲህ በዚህ ዛሬ ማታውን በዚህ ያሳልፈ ወደ ቤት ትገባል። ይኸው ሞተ በዛቅ በቃ ማንረሳው በቃ አይስር ሁሌ በቃ ስንገናኝ ይዋርሶ ይላል በቃ ይሞታል በሳቅ በቃ ሁሉን ነገር አደረግኩ፣ ሁሉን ነገር ሰራው፣ ሁሉን ነገር አወራው። አንድ ላላረግ የምችለው ነገር ምንድነው? እንደ ሴቱ የመጀመሪያ ፈርስት ኪስ ግን ላረግ አልችልም።
አልችልም። ስለምንተዋወቅ ተናንቀናል። ስንት ዓመት ነው የምንተዋወቀው? ከዛ በኋላ ተያይዘን ታክሲያችንን ጠርተናል። ጭፈራ ቤት ሄደን ምግብ ቤት ምናምን ሄዳለን ብለን ያው ስለበላን ጭፈራ ቤት ሄደን ጨፈርን፣ ተጫወትን እና በንጋታው ለጓደኞቻችን እያወራንላቸው እንገምጣ በቃ ማረሳ ሞመንት ማለት ያ ነው። እና አንዳንድ ጊዜ ያሰባችሁትን አታገኙም። ተላልጦ ተነጫጭቶ ተጋጊጦ ሲጠብቃት አስደግፋው ቀርች። እኔ እህቱ ግን አልጋ ላይ ብቻ ነው የቀረኝ። ሁሉም ነገር አድርጌለታለሁ። ሁሉን ፈርስት ኪስ ብቻ ነው የቀረ። አይ ቲንክ የመጀመሪያው ቀን መቼስ አይወጡ፣ ያው ግን ይሳሰማሉ። እስቲ ያው ቤት ከተጠራች እንግዲህ መባባላቸው የማይቀር አይደለም እንዴ? አይስዌር ሁሌ ነው የሚያወራው። በቃ ሁሌ ነው የሚያወራው። ግን ከዛ በኋላ ግን ተገናኙ ከልጅቷ ጋር። ከዛ በኋላ ከስንት ጊዜ በኋላ ምን አስባለች ሴትዮ? ምን አባ